11ኛው የጉማ አዋርድ በጉጉት ከሚጠበቁት የሀገራችን ትልቅ የሽልማት ዘርፎች መካከል አንዱና በግንባር ቀደምትነት የሚቀመጥ ነው ቢባል ማጋነን አይሆንም። በተለይ በዕለቱ ጥሪ የተደረገላቸው እንግዶች፣ እጩ ተወዳዳሪዎች እንዲሁም ተሸላሚዎች የሚለብሷቸው አልባሳትና ጌጣጌጦች በየዓመቱ ዝግጅቱን ተጠባቂና ተናፋቂ እያደረገው መጥቷል። የዘንድሮው የጉማ አዋርድ ደግሞ እስከ ዛሬ በተለያዩ የውጭ ዲዛይኖች የተሰሩና የተገላለጡ እንዲሁም በሀገር ባህል ያማሩና ግርማ ሞገስን የሚያላብሱ የልብስ ዲዛይን አይነቶችን ሲያመላክተን ቢቆይም አሁን በሚዘጋጀው መድረክ ላይ ግን ሕግና ማሳሰቢያ ይዞ መጥቷል። 11ኛው የጉማ አዋርድ ሽልማት በተለይ መገላለጥን ለሚወዱ አንዳንድ አርቲስቶቻችን መርዶ ይዞ ብቅ ያለ ይመስላል። ባህሉን ወጉን ያልጠበቀ የተገላለጠ ልብስ ለብሶ መገኘት የተከለከለ ነው የሚል መመሪያ በሰሞኑ ተሰምቷል። ይህም ሐሳብ መነጋገሪያ ሆኖ ሰነባብቷል። ምንም እንኳን ከዚህ ቀደም የመገላለጡን ያክል ደግሞ የጉማ አዋርድ እጅግ ኢትዮጵያዊ ማንነትን የሚያጎናጽፉና ባህሉን የጠበቁ አልባሳቶችን የለበሱ ተሸላሚዎችና ታዳሚዎች የነበሩ ቢሆንም ዛሬ ላይ ግን ባህልና ወጉን መጠበቅ እንደ ግዴታ አድርጎ 11ኛው የጉማ አዋርድ ብቅ ብሏል። ታዲያ ይህ ጉዳይ አንዳንድ መገላለጥ የሚወዱ አርቲስቶቻችን የዕለት ዕለት ምን ለብሰው ይመጡ ይሆን? የዕለት ዕለት ምን ይውጣቸው ይሆን የሚለው ጉዳይ ዛሬም በጥያቄ ምልክት ተቀምጧል። ግን አርቲስቶቻችን በ11ኛው የጉማ አዋርድ ምን አይነት ልብስ ለብሰው ይመጡ ይሆን የሚለው ጉዳይ ዛሬም ልብን እንደሰቀለ ጥቅምት 22 2018 ዓ.ም ዛሬም ልብ እንዳንጠለጠለ ቀጥሏል። የጉማ አዋርድ አዘጋጅ አርቲስት ዮናስ ብርሃነ መዋህ እንደተናገረው ከሆነ አዋርዱ ከሚታወቅባቸውና ተወዳጅነትን አስጠብቆ ከቆየባቸው መንገዶች አንዱና ዋነኛው ያለባበስ ስታይሉ ነው ሲል ተሰምቷል። ከዚህ ቀደምም ቢሆን ለወንዶች ጂንስ፣ ለሴቶች ደግሞ ታይት ለብሶ መምጣት የማይቻልና የተከለከለ ነበር። ሆኖም ግን ባለማወቅ አለ አርቲስት ዮናስ ብርሃነ መዋህ ሆኖም ግን ባለማወቅ ለብሰው ለሚመጡ እንግዶቻችን ከኪሳችን ገንዘብ አውጥተን ልብስ እስከ ማልበስ የደረስንበት ርቀት ሄደን ነበር ብሏል። ታዲያ ከዚህ ሁሉ ጥረት በኋላ 11ኛ ዓመቱን ምክንያት በማድረግ ዘንድሮ ደረጃውን በጠበቀ መልኩም በአድዋ መታሰቢያ ሙዚየም የሽልማት ስነ ስርዓቱ የሚካሄድ ሲሆን ቦታውንና ታሪኩን በሚመጥን አልባሳት እጩዎችም ይሆኑ ታዳሚዎች በባህል አልባሳት ቢመጡ ይመረጣል ብሏል አርቲስት ዮናስ ብርሃነ መዋህ። በብዙ ፉክክር የተሞላው የዘንድሮ አዋርድ እነማንን ይሸልም ይሆን? ገና ካሁኑ አንዳንዶች ተቃውሞ፣ አንዳንዶች ድጋፋቸውን እየሰጡ ይገኛሉ። ውጤቱ ምን ይሆን ከተባለ ጥቅምት 22 2018 ዓ.ም የሚለይ ይሆናል። እኛ የዕለት ዕለት ጥቅምት 22 ቅዳሜ ማለት ነው ውጤቶችን ይዘን እንቀርባለን። መልካም የምርጫ ጊዜ ይሆንላችሁ። ግን የናንተ ምርጥ አርቲስት ማን ነው? የትኛው አርቲስት ቢሸለምላችሁስ ደስ ይላችኋል?